ኦኬ እየሰማችሁኝ ከሆነ ዋና ነገሮችን ነግራችሁና እናንተ በሳምንቱ የታዘባችሁትን ነገሮች እንተነትናለን ማለት ነው። በስፋት አልጀዚራም፣ ቢቢሲም፣ ሲኤንኤንም እነ ፎክስም እየዘገቡት ያለው ጉዳይ በኢትዮጵያ እና በሻዕቢያ መንግስት መካከል ጦርነት ኢንቪተብል የማይቀር እንደሆነ እየተዘገበ ነው። የእናንተ ትንታኔ ምንድን ነው? ኢትዮጵያ ከዚህ ቀደም በጠቅላይ ሚኒስትሯ በኩል ሎዛ ቲዲኤፍ ቪዲዮ ታበራለህ ወይስ ታበሪያለሽ? እኔ በጣም ከምነግራችሁ በላይ በጣም አስተማማኝ የሆኑ ሰላዮች አሉኝና ቶሎ ብሎ አውቶማቲካሊ ሜሴጅ መጣ። ታውቃላችሁ የፌክ አካውንቱን አስወጣት ምናምን አሉኝ። ገርሞኝ ነበር። እሷ ፖለቲከኛ ሆነች እንደ ብዬን በአቃታለሁ። ልጅቷን ግን የሆነው ነው። ኦኬ ዘላለም ደጀኔ ቪዲዮ ታበራለህ ወይስ እንዴት ነው? ይሄማ የኔ ማምጣት በጉጉት ሲጠብቅ የነበረ ነው የሚመስለው። ተስተካክሎ የተቀመጠው። እሺ እንኳን ደህና መጣህ። ሰላም ለአንተ ቴዲ። ቴንኪው። እሺ ጽድት ያሉ ውይይቶችን እናደርጋለን። አላማችን በሳምንቱ ያደመጥናቸውን ያነበብናቸውን ሲነገሩ የሰማናቸውን ነገሮች እናንተም የእናንተን እውቀት አክላችሁ ትንታኔ ነው የምንሰጠው። እዚህ ውስጥ የሚያደምጡን ሰዎች አሉ፣ የተለያዩ ቦታ ላይ ሆነው የሚያደምጡ ሰዎች አሉ። ለአድማጭ ተመልካቾቻችን እውቀት ሊሆን በሚችል ደረጃ በፍጹም ጨዋነት የምታወሩ ሰዎች ስለመሆናቸው አልጠራጠርም። ያንን ነው የምናደርገው። ኦኬ ወደዛ ከመምጣት በፊት ዋና ነገሮችን ልንገራችሁ። የኢትዮጵያና የኤርትራ መካከል ጦርነት የማይቀር የሆነ ይመስላል። ከዚህ ቀደም 34ኛ ዓመታቸውን ባከበሩበት ወቅት ኢሳያስ አፈወርቂ የተናገሩትን ሰምታችኋል። ይህ ንግግር አሁን ያለው መንግስት የኦሮሞማ ፕሮጀክት አስፈጻሚ ነው ካሉ በኋላ በተለይም የኩሽ እና የሴም ህዝብ በማለት ኢትዮጵያን ለመከፋፈል የሚሰራ ነው። ምንም እንኳ ይሄ ጉዳይ የኦሮሞን ህዝብ የሚወክል ባይሆንም መንግስት አሁን ያለው የብልጽግና መንግስት ግን የኦሮሞማ ጉዳይ አስፈጻሚ ነው ብሏል። ይሄ ንግግር በአብዛኞቹ የኦሮሞ ብሔር ተወላጆች በመልካም ሁኔታ አልታየላቸውም። ምክንያቱም ኦሮሞማ ማለት ኦሮሞነት ነው እነሱም ሲናገሩ ሰምታችኋል። ስለዚህ አቶ ኢሳያስ አፈወርቂ የተናገሩት ንግግር መስተካከል ያለበት ነው። ይሄ የኦሮሞን ህዝብ ብሎም የኢትዮጵያን ህዝብ ያዋረደ ንግግር ነው ብሎ ምላሽ ሰጥተዋል። ሌሎች ደግሞ የተናገሩት ንግግር እናንተ ስትሉት ከነበረው የተለየ ኢሳያስ አፈወርቂ ምን ተናገረ? በየቦታው የምታረጉት የነበረውን አይደል ሰውዬው የተናገረው። የኩሽ እና የሴም እያላችሁ ከፋፍላችሁ ስታውሩ የለም ፖለቲካ። ኩሽ እና ሴም አትሉም? የኩሽ ህዝቦች ወደዚህ ኑ ተሰብሰቡ ምናምን አትሉም ትላላችሁ አይደል? ስለዚህ እናንተ ወይም ደግሞ አክቲቪስቶቹ ከሚሉት የተለየ ኢሳያስ አፈወርቂ ምንም የተለየ ነገር አልተናገሩም ብሎ የሚከራከራሉ። የሆነው ነው። ይህን ተከትሎ የመከላከያ ሚኒስትሯ እንግዲህ 34ኛ ዓመታቸውን አስመልክቶ ኢሳያስ አፈወርቂ ለሰጡት ንግግር ከዚህ ቀደም የውጭ ጉዳይ አቶ ነቢያት ምላሽ ለመስጠት ሞክረው ነበር። እኛ በእንደዚህ አይነት ጉዳይ ላይ ጸባጫሪዎችን እየተከተልን ምላሽ አንሰጥም አሉ። አክቲቪስቶቻቸው ግን ወይም ደግሞ ለመንግስት ቅርበት ያላቸው ሰዎች በየሚዲያው የሚናገሩትን ሰምታችኋል። ዛሬ ግን የተሰማው የመከላከያ ሚኒስትሯ ናቸው የተናገሩት። የአፋር ሰው ናቸው። ኤርትራን እንደ ሀገር እንኳን ለመውሰድ ይከብደናል። ሀገር ናት እንኳን ብለን ለመውሰድ ይከብደናል አሉ። አንዳንዶቻችሁ አመጣችሁ ይሄ ንግግር የሚኒስትሯ የግል ነው እንዳትሉኝ ፕሊዝ። የግል የሚባል ነገር የለም። ሚኒስትር ሆነ የምትናገረው ንግግር እንደ ፓርቲ ነው የሚወሰነው እንጂ የግል የሚባል ነገር የለም። የአገር መከላከያ ሚኒስትር ናቸው እኚህ ሴት። ስለዚህ በአንዱ በሌላ መንገድ የመንግስትም አቋም ሊሆን ይችላል ብለው ቢወስዱ የሻዕቢያ ደጋፊዎች እኔ አልፈርድባቸውም ለማለት ያህል ነው። የሆነ ሉዓላዊ ሀገር ናት ኤርትራ። ነገር ግን ሀገር ናት ብለን ለመውሰድ እንቸገራለን አሉ። ከዛ ባሻገርም አሁን የምናዘጋጃቸው ወታደሮች እዚህ ለምታዩቸው ጥቃቅንና አነስተኛ ወይም ላኪዎቻቸው ተላላኪዎችን እነሱ ለማጥፋት አይደለም አሉ። በሌላ አባባል ለፋኖና ለኦነግ ታጣቂዎች ክብረነክ የሆነ መግለጫ ነው የሰጡት። ምን ነው በዚህ ደረጃ እንዴት ይወረዳሉ? እየታገሉ አይደል? እየተታኮሱ አይደል? ለፋኖና ለኦነግ ቢያንስ እንኳን ትንሽ ክብር ያስፈልጋል። ምን ማለት ነው? እናንተን ንቀው የምንዘጋጀው ለሻዕቢያ ነው ማለት። እናንተ ምንድን ነው የያዛችሁት? ውጊያ መሰለኝ የያዛችሁት። እናንተን ተረማምደው ስለሌላ ሲያስቡ እናንተ መጠየቅ አለባችሁ። የእኛስ ውጊያ አትሉም እንዴ? እኛስ እየተታኮስን አይደል እንዴ? እኛን ምን አድርጋችሁ ነው አትሉ?
የሆነ ነው ለነዚህ ትናንሽና አነስተኛ ለነዚህ ህፃናቶች አይደለም ለነዚህ ሽፍሮች ሳይሆን ለሻዕቢያ ነው ብለዋልና ይሄ ክብረ ነክ ነው። የሆነ ነው። ይሄ ንግግር እንዴት ታዩታላችሁ? በኤርትራውያን በኩል በቀላል የሚታይ ይመስላችኋል? እስኪ ላስደምጣችሁ። ብድግ ለሚሉ ትናንሽ ኃይሎች የተደራጀ ሰራዊት አለ። ይህ ሰራዊት በተሳሳተ ስሌትም ቢሆን በማንኛውም የተሳሳተ ስሌት ኢትዮጵያን ለመድፈር ብሔራዊ ጥቅሟን ለመንካት ለሚፈልጉ ኃይሎች በአስተማኝ ሁኔታ እየተገነባ ያለ ሰራዊት እንጂ ቤታችን ውስጥ ላሉት እዛም እዚህ ለሚታዩ ትንንሽ ነገሮች የሰፈር ሚሊሻ በቂ ነው። ቤታችን ውስጥ እዚህም እዛም ለሚታዩ ትናንሾች የሰፈር ሚሊሻ በቂ ነው። ኦነግና ፋኖች ይሄን ጉዳይ ወደ ፍርድ ቤት ብትወስዱ እውነት አላችሁ። ይሄን ጉዳይ ወደ ፍርድ ቤት መውሰድ አለባችሁ። እንዲህ መባል የለባችሁ። የታገላችሁ የታኩሳችሁ ነውና እናንተን በሰፈር ሚኒሻ ነው ሚኒሻ አገባችሁ። ሚኒሻ ፕሮፐር እንኳን የሆነ ዩኒፎርም አይለብሱም እኮ ሚኒሻዎች እና ለእነሱ ሚኒሻዎች በቂ ናቸው። እኛ ታርጌታችን እዛ ነው እያሏችሁ ነውና አይ ቲንክ ኦነግና ፋኖ ይህን ጉዳይ ፍርድ ቤት መውሰድ አለባችሁ። እያሰለጠን ነው እያዘጋጀ ነው ራሱን በራሱ መከላከል የሚችል ህዝብም አለ። ኢትዮጵያ መከላከያ ሰራዊት ከኢትዮጵያ በታች የሚመጥነው ሰፈር እንደሌለ የሚያውቅ ብሔር የሌለው ልኬ ኢትዮጵያ ነች ብሎ ይህን ጉዳይ እናወራለን። በሌላ አባባል እየተዘጋጁ ነው ማለት ነው። ሌላ ነገር የለውም። አሁን ጨምቀን ስናወጣው መሀል ላይ የተናገርኩትን እንትን ልበልና ጨምቀን ስናወጣው የሀገር መከላከያ ሰራዊት ወይም ደግሞ መንግስት ለኤርትራ ወይም ደግሞ ለሻዕቢያ መንግስት እየተዘጋጀ ነው። ግዙፍ ሰራዊት አለኝ እያለ ነው። ኦነግንና ፋኖ አይደለም የሚያሳሰቡትና ጦርነት የማይቀር ነው ይመስለኛል። እኔና እናንተ ምን ትላላችሁ ነው? ጦርነት ከተጀመረ አሁን ስንተነትን ጦርነት የሚጀመር ከሆነ ወደ ጦርነት መግባት እንደምታውቁት በጣም ቀላል ነው፣ መውጣት ከባድ ነው እና ጦርነት ከተጀመረ ምንድን ነው የምናሳካው እንደ ሀገር? ከዛ በፊት የተለያዩ ሙከራዎችን አድርገናል። የባህር በር ከሆነ የባህር በር ለማግኘት ከኤርትራውያን ጋር ወይም ደግሞ ከሻዕቢያ መንግስት ጋር ዲፕሎማሲያዊ መንገዶችን ተጠቅመናል ወይ? አሟጠን ተጠቅመናል ወይ? ኦኬ። አሰብን ካገኘን በኋላ አንዳንድ ሰዎች ጥያቄ ይጠይቃሉ። ስለ እውነት ለመናገር አሰብን ለማግኘት 2 ቀን አይፈጅበትም የኢትዮጵያ መከላከያ ሰራዊት። ይሄን ነግራቸዋለሁ። 2 ቀን አይፈጅበትም። እኔ ነግራቸዋለሁ። ችግሩ ከ2 ቀን በኋላ ኦኬ አሰብን ከያዝክ በኋላ ምን ታደርጋለህ ነው። ይሄ ታስቦበታል። ምክንያቱም ቀጥታ ወደ ጎሬላ የሆነ ፋይቲንግ ውስጥ ቢገቡ የሻዕቢያ ተወካዮች እዛ አካባቢ ላይ ሰላም ሊኖር ይችላል ወይ? ዘላቂ የሆነ ሰላም ሊኖር ይችላል ወይ? ይሄን እንተነትናለን። ሌላኛው ህወሓት ከፋኖና ከኦነግ ጋር እንደሚሰራ በተደጋጋሚ ተናግረዋል። አሁን ደግሞ የተረጋገጠ ባይሆንም የፋኖና አንዳንድ የኦነግ አመራሮች ኤርትራ ድረስ ሄደው ከሻዕቢያ አመራሮች እንግዲህ ተነጋግረው እንደተመለሱ ነው እየተነገረ ያለው። የእነዚህ የሶስቱ ቡድኖች አላያንስነት ራሱ በአግባቡ እንዴት ነው መገምገም የለበትም ወይ? ምክንያቱም እንደምታውቁት ኦነግም ከዚህ ቀደም የሻዕቢያና የቲፒኤልኤፍ ሰለባ እንደነበረ በተደጋጋሚ ሲናገሩ ነበረ። ፋኖችም አሁን ላሉበት ችግር በዋነኛነት የአንበሳውን ድርሻ የሚወስደው የሻዕቢያ ሰዎች የእጅ ስራ ውጤትና የቲፒኤልኤፍ ሰዎች የእጅ ስራ ውጤት ነው እና ድጋሚ ያንን አላያንስ ሲፈጥሩ አንዳንዶች ደርግን አስታወሰን ይላሉ። እንደምታውቁት ደርግን ለመጣል እነዚሁ ኃይሎች ተደራጅተው ነበረ። ሳም ኔትወርክ እያስቸገረኝ ነው እያለ ነው ዘንድ ተሳክቶላቸው ደርግን ማስወገድ ችለዋል። አሁን ግን ስልጣን ላይ ያለው መንግስት ደርግ ነው ወይ? ደርግን በጣሉበት መንገድ እነዚህ ሶስቱ ኃይሎች ድጋሚ ታሪክ ራሱን ይደግማል ወይስ ታሪክ ራሱን አይደግምም? ለአንዴና ለመጨረሻ ጊዜ ይጎዳሉ፣ ይጠፋሉ ወይስ ይኖራሉ? ይጠፋሉ ስል የሻዕቢያ መንግስት ማለት ነው። ይህን አላያንስ እንዴት ታዩታላችሁ ለማለት ያህል ነው። እነዚህ ናቸው። የባህር በር ጉዳይን ያስመልክታችሁ የእናንተን ትንታኔ እንሰማለን። የዶክተር ያዕቆብም ኢንተርቪው አለ እዚህ። የሌተናል ጀነራል ዮሐንስ ገብረ መስቀል ኢንተርቪው አለ። አቦይ ስብሃት አለ። ከሻዕቢያና ከኦነግና ከህወሓት ጋር ስለመስራታቸው የሚያሳብቅ መረጃዎች ፊት ለፊት ስላሉ እሱን መሀል ላይ ያስደምጣችኋለሁ። ከሶራ ጀምራለሁ። ሶራ ቪዲዮ ታበራና ሌላ አጀንዳ አለ። እናንተ ያነበባችሁት አጀንዳ አለ፣ የሰማችሁት ማካተት ያለብን የተረሳ ጉዳይ ቴዲ አንድ አለ ልጨምርልህ።
ጨምርልኝ ደስ ይለኛል። እሺ ሌላ ሰው እንዳትልኩልኝ፣ በቃ ሌላ ሰው ሪኩዌስት ልከ እንዳትገባ። ፋኖ ሆንክ ኦነግ ሆንክ ምናልባት የፋኖ ልጆች ካላችሁ አንድ ሰው የኦነግም ካላችሁ ከሌላችሁ ግን ኢትስ ኦኬ። ቶሎ ቶሎ ጽድት ያለው ውይይት እንድናወራ ቶሎ ቶሎ እንዲደርሰን ይሄ በቂ ነው። ታፕ በማድረግ ትተባበሩኛላችሁ። ሳምሽ የምትጨምረው አጀንዳ አለ? ምናልባት ሰምተው ይሆናል። አይ ቲንክ የመሰረት ሚዲያ ላይ የህዳሴ ግድብን ለመመረቅ 500 ሚሊዮን አካባቢ ብር የሚያወጣ ዝግጅት አይነት ነገር አለ ብሎ ፖስቱን ተደርጓል፣ ሪፖርት አድርጓልና ሜቢ እሱን አጀንዳ ማድረግ ከቻለን ተጨማሪ። እሺ በዚህ በ6 ወር ውስጥ የህዳሴ ግድብ ግንባታ ተጠናቆ ሪባን ይቆረጣል እንግዲህ ብሏል። በዚህ በ3 በ4 ወር ውስጥ ኦኬ፣ እሱንም እናወራለን። ሶራ ሌላ አጀንዳ አለ? አጀንዳ አለ የምታስይዘው? አይሰማም? ሶራ ይሰማል ድምጼ? ሶራ ያንተ ይሰማናል። ሶራ እየሰማ አይመስለኝም። ይሰማል ለኛ። ሶራ ምን ሆኖ ነው? ድምጻችን ይሰማል? ሶራ እየሰማ አይመስለኝም። ሶራ ቴዲ ይሰማል? አዎ ይሰማል። ድምጻችን ይሰማል? ድምጻችን ይሰማል? አሁን ይሰማኛል። ኦኬ ሌላ በሳምንቱ አንኳር ጉዳይ የምታስይዘው አጀንዳ አለ? አይ ሌላ የለኝም። አንተ ከተናገርከው ውጭ የለኝም። ኦኬ ዘላለም እንዴት ነህ? ሰላም ነው ወይ? ዛሬ ነው ያየው። ሰላም ለአንተ ይሁን። እንደምን ነህ? አለው እግዚአብሔር ይመስገን። ያሉ አጀንዳዎች ከበቂ በላይ ናቸው። ብዙ የሚያወያዩ ይመስለኛል። ብንጨምራቸው ስለሚሰፉ በእነዚህ ላይ ጥሩ ውይይት ቢኖረን ጥሩ ነው ቴዲዬ። ይሄ ወሳኝ ነው። እሺ ምናልባት ለአሰላለፍ እንዲመቸን የፖለቲካ አሰላለፍ የት ነው? ፋኖ ደጋፊ፣ የግል፣ የመንግስት? የሳም ኔትወርክ እያስቸገረው ነው። ሲመጣ እናስገባዋለን። የመንግስት ደጋፊ ነው ወይስ ተቃዋሚ ጎራ ውስጥ ነው ያለው? ዘላለም እኔ በግል ነው ሀሳቤን የምገልጸው። እሺ ቴንክ ዩ ብራዘር። እሺ ኦኬ ታፕ ታደርጋላችሁ። ሶራ ካንተ ነው የምጀምረው። 8 ደቂቃ ኤርትራውያን ካላችሁ ቪዲዮ የምታበሩ ስለ ሀገሬ እያወራህም በኦዲዮም ላወያይ አልችልም። ሌሎች ኢትዮጵያውያንን ቤት ከፍታችሁ ስታወያዩ ኤርትራውያን ሲመጡ አክብራችሁ አስገባችሁ። ነገር ግን አሁን ይሰማል። ቪዲዮ ማብራት ግዴታ ነው። አንተ እያየህን እኛ ማናህ? እንደዚህ አይነት ውይይት የለም። ሌላ ቦታ ሄደህ መወያየት አለብን። በተረፈ ለአንድ ሰው ለሁለት ሰው እድል እንሰጣለን። ግን ስትመጡ ኤርትራዊ ከሆናችሁ ቪዲዮ እንደምታበሩ እርግጠኛ መሆን አለባችሁ ለማለት ያለው። ሶራችንሽ ወደ አንተ ልምጣ። 8 ደቂቃ አለ። እሺ አመሰግናለሁ ቴዲ። ሳሚም ዘላለምም ሰላም ብያለሁ። ያው ያነሳቸው ጉዳዮች አሉ። ስለምሳሌ በኤርትራ እና የኤርትራ ጉዳይ ነው ዋናው ትልቁ። ቴዲ ይሰማል? ይሰማል። እኔ ይሰማኛል። ይሰማል? አኩና ማታታ ቪዲዮ ታበራለህ? እሺ ኦኬ አበራለሁ። ታበራለህ? ኦኬ ቴንክ ዩ። ከዚህ በኋላ የምፈልገው አንድ የኤርትራ ተወካይ ብቻ ነው። አንድ የኤርትራ ወይ ሻዕቢያ ደጋፊ፣ እሱ ነው የምፈልገው። ከዛ ውጪ ሌሎቻችሁ መጨረሻ አካባቢ ነው እንጂ ቦታ ካለ ማስገባችሁ እንዳትልኩልኝ፣ ቁጭ ብላችሁ ታደምጣላችሁ። እሺ ሶራ ወደ አንተ ልምጣ። 7 ደቂቃ አለው እንደምን? እሺ ያው የኤርትራ መንግስት ጉዳይ በቀደም ትንሽ ነካክተነው ነበረ። የኤርትራ መንግስት የሚሰጣቸው መግለጫዎች በጣም ጸባጫሪና ነገሩን የሚያከሩ ነገሮች ናቸው። መግለጫ እየሰጠ ያለው ይሰማል አይደል? ይሰማል።
ቴዲ ይሰማል? ይሰማል። በኮሜንት ጻፉለት ይሰማል። እሺ እሺ። ማዲያው ለምሳሌ በኦሮሞማና በሴም ምናምን ጉዳዮች ላይ የሚሰጠው መግለጫ እንደዚህ አይነት የከፋፋይነት ስራ የኢትዮጵያ የተረጋጋች መንግስትና የተረጋጋ መንግስት እንዳይኖር እና ህዝብና መንግስትን የሚከፋፍል ሀሳቦችን ማንሳት የሆነ የቆየ ባህሪው ነው። ይሄ ነው ትክክለኛው ባህሪው። ያንን ስቴብል የሆነች ኢትዮጵያ እንዳትፈጠርና አንድ የሆነ አስተሳሰብ እንዳይኖር የሚያደርጋቸው ጥረቶች ነው። የሚሰጣቸው መግለጫዎች አይተህ ከሆነ እንደውም በአብዛኛው የኢትዮጵያ አንድ ክልል ነው እንጂ የሚመስለው ሉዓላዊ ሀገር ራሱ አይመስልም እኮ አንዳንድ የሚሰጣቸው መግለጫዎች ስታይ ኤቭሪ የኢትዮጵያ ጉዳዮች ላይ መግለጫ ለመስጠት በጣም ይጣደፋል። በጣም ሉዓላዊነትን የሚዳፈሩ ንግግሮችን ያደርጋል። ትንሽ እንደውም መከላከያ ሚኒስትሯ ጥሩ የሚመስል መግለጫ ለመስጠት ሞክረዋል፣ መልስ ለመስጠት የሚገባውን ማለት ነው እንጂ ኃይል ያደራጃል፣ ኢትዮጵያ የተለያዩ አጀንዳዎችን በፕሮፓጋንዲስቶች ይሰጣል፣ ሚዲያ ድጋፍ ያደርጋል፣ የኢትዮጵያን አንስታቢሊቲ በጣም እንዲኖር ጥረት ያደርጋል። ሁልጊዜ ይህንን ነው ሲሰራ ይኖረው። እንደገና ደግሞ ኢትዮጵያ አክሰስ ቱ ሰሲ እንዳታገኝም በተለያዩ መልኮች ከሌሎች ኃይሎች ጋር የተደራጀ የተለያዩ አይነት ሙከራዎችን ያደርጋል። ከሶማሊያ መንግስት ጋር ይተናል፣ ከግብጽ ጋር የሚሰራውን ከሱዳን ጋር በተለያዩ መልኩ አሁን ደግሞ በይፋም ከህወሓት ጋርም እየሰራ ነው። ይህ ሁሉ ነገሮች በጣም የሚያሳየው የዛ መንግስት የዛ የሻዕቢያ መንግስት ለኢትዮጵያ ያለውን አስተሳሰብ ነው። ቁልጭ አድርጎ በእኛ ሳይድ ያሉ ፕሮፓጋንዲስቶች ሳያውቁም አውቀው በሱ ዲዛይን ባደረገላቸው መንገድ ገብተው ያንን ነገር ፋሲሊቴት የሚያደርጉ ሰዎች እንዳሉ የሚታይ ነው። ሆን ብለውም አስበውና አቅደው ያንን ነገር የሚያደርጉ ሰዎች አሉ። ደግሞ አንዳንዶች ደግሞ ሳይገባቸው ሳይረዱት የኤርትራ መንግስት ፍላጎት ምን ያህል ርቀት እንደሚሄድ ኢስኖት አባውት ብልጽግና ምናምን አይደለም ሻዕቢያ እየሰራ ያለው እዚህ ጋር ፋኖም ነገ ስልጣን ቢይዝ ይህንን ነገር ነው የሚያደርገው። ምክንያቱም ሀገሪቷ ተረጋግታ ትላልቅ ነገሮችን እንዳታለም፣ ልማትን እንዳታለም፣ የተሻለ መንገዶችን እንድትሄድ አይፈልግም። በቃ ይሄ የሻዕቢያ መንግስት አንዱ ተፈጥሮ በኢትዮጵያ ላይ ያለው አቋም ኖርማሊ ማለት ነው እንጂ ኢስኖት አባውት ብልጽግና ፋኖ ኦነግ ምናምን ነገር አይደለም። ዛሬ እነሱ እንደሚደግፋቸው ነገ ደግሞ እነሱ ስልጣን ላይ ሲወጡ ሌሎች ኃይላችን እንደዚህ በመደገፍ የፖለቲካ ስራውን መስራት ነው የሚፈልገው ሁልጊዜ ማለት ነው። ምክንያቱም ዓላማው አንድና አንድ ነው። የሆርን ኦፍ አፍሪካ የበላይ ሆኖ ኢትዮጵያ ደግሞ ያንን ጡንቸኛ ሀገር ሆና ጠንካራ ሀገር ሆና በምስራቅ አፍሪካ ላይ ትልቅ ሀገር ሆና እንድትሆን አይፈልግም። ቢቻል ትናንሽ እንደ ምስራቅ አውሮፓ ሀገሮች፣ ትናንሽ ክሮሺያዎች፣ ትናንሽ ሰርቢያዎች፣ ትናንሽ ሀገሮች እንድንሆን ነው ፍላጎት ቢቻል። ካልሆነም ደግሞ በተቻለው አቅም ጦርነት ውስጥ ኢትዮጵያን ከቶ እንደዚህ አይነት እንደ ፋኖ ታጣቂ አይኖችን እንደ ህወሓት አይነቶችን ሰዎች እየረዳ ረጅም ጦርነት ውስጥ እንድትገባ ሀገሪቷ የማድረግ አካሄድ ነው ያለው። ኖርማሊ ናሽናል ኢንተረስት ላይ ጥሩ አንድ አይነት አመለካከቶች እንዳይኖር የሚያደርግ አካሄድ ነው እየሄደ ያለው የሻዕቢያ መንግስት። በጦርነት መንግስት እንግዲህ በእርግጠኝነት እስከሚገባኝ የኔ ድምጽ ይሰማሃል አሁን? እሺ እኔ አንድ ጥያቄ ልጠይቅ። እኔ የሻዕቢያ ደጋፊ ብሆን አንድ ኤርትራዊ ብሆን ቀን ማታም አንተ እንድትበጠበጥ ነው የምሰራው። ቀን ማታ አንደኛ ፖፑሌሽን ነምበር ሬሾ እንኳን ይጣ ከተባለ 10 ለ1 ነኝ ወይም ደግሞ 20 ለ1 ነኝ። ሁለተኛ ኢትዮጵያ የምትባል ሀገር ከጠነከረችና ሰላሟን ካገኘች ቀጥሎ ፊቷን የምታዞረው ወደኔ ነው። ጉልበት የለኝም። ያለኝ ነገር ጥቂት የሆነ የህዝብ ቁጥር ነው ያለኝ። በቴክኖሎጂ አልገናኝም፣ በኢኮኖሚ አልገናኝም። ስለዚህ ሻዕቢያዎች ማድረግ ያለባቸውን እያደረጉ ያሉት ምንድነው የሚያስገርመው? ከዚህ ውጭ ምን ያደርጉ? አካባቢውን በማመስ ማንም ሰው ወይም ደግሞ የጠነከረ አካል እንዳይጠቀልላቸው መረጋጋት ወይም ደግሞ ጥሞና ነው የሚሰልቡት። ኢትዮጵያም እኮ ጠነክራለሁ የምትለው ኢትዮጵያ ጡንቿን ካፈረጠመች የባህር በር ለመውሰድ ነው አይደል? ስለዚህ የሻዕቢያዎች ይሄን ማድረጋቸው ለምንድን ነው የሚያስገርመው? የሻዕቢያዎች ይሄንን ማድረግ እኮ